የማይቻል የሚመስለውን የቻለ የለንደን ጎዳናዎች በሚሊዮን የሚቆጠሩ እግሮችን አስተናግደዋል። በእነዚህ ጎዳናዎች ላይ የረገጡ ብዙ እግሮችም የማይዘነጋ ታሪክ ጽፈዋል። ጥቂቶች ግን ታሪክን ራሱን መልሰው ቀርጸውታል። ይህ እሁድ ሚያዝያ 18 ቀን 2018 ዓ.ም በለንደን ጎዳናዎች በኢትዮጵያዊ አትሌት የተፈጸመ የስፖርት ገድል ነው። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንዲሁም የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚህ እንጀምራለን። ያበበ የኃይሌንና የቀነኒሳ መንፈስ በለንደን ጎዳናዎች ዳግም ተንጸባርቀዋል። የማይቻል የሚመስለውን የቻለ የለንደን ጎዳናዎች በሚሊዮን የሚቆጠሩ እግሮችን አስተናግደዋል። በእነዚህ ጎዳናዎች ላይ የረገጡ ብዙ እግሮችም የማይዘነጋ ታሪክ ጽፈዋል። ጥቂቶች ግን ታሪክን ራሱን መልሰው ቀርጸውታል። ይህ እሁድ ሚያዝያ 18 ቀን 2018 ዓ.ም በለንደን ጎዳናዎች በኢትዮጵያዊ አትሌት የተፈጸመ የስፖርት ገድል ነው። ማራቶንን ከ2 ሰዓት በታች ማጠናቀቅ ከዓመታት በፊት ለሰው ልጅ አእምሮ የማይታሰብ የቅዠት ድንበር ነበረ። ዮሚፍ ግን ይህንን የዘመናት ገደብ በታላቅ ወዝ በመጀመሪያ የሙከራ ውድድሩ 1 ሰዓት ከ59 ደቂቃ ከ41 ሰከንድ በመግባት ሰብሮታል። ኬንያዊው ሴባስቲያን ሳዌ በ1 ሰዓት ከ59 ከ30 ሰከንድ ቀዳሚ ሆኖ ቢጨርስም የ28 ዓመቱ ቅልጥመ ረጅሙ ዮሚፍ ያስመዘገበው ውጤት ግን በዓለም አትሌቲክስ ታሪክ ውስጥ እጅግ አስገራሚውና ታምረኛው የመጀመሪያ ማራቶን ተብሎ ተመዝግቧል። ዮሚፍ ቀጀልቻ ለአትሌቲክስ አዲስ አይደለም። የግማሽ ማራቶን የዓለም ክብረ ወሰን እስከ ቅርብ ጊዜ ድረስ የግሉ ነበረ። በ1500 በ1 ማይል በ5000 እና በ10000 ሜትር ፈጣን ሰዓቶችን ያስመዘገበ የረጅም ርቀት ንጉሥ ነው። ነገር ግን ታሪክን ራሱን ያስገረመው ትልቁ ውሳኔው አብዛኞቹ ሯጮች ለዓመታት የሚለማመዱትንና የሚፈሩትን ማራቶን በ11 ሳምንት ዝግጅት ብቻ ለመሮጥ መቁረጡ ነበረ። ይህ ውሳኔ ልክ እንደ አበበ ቢቂላ ቆራጥነት፣ እንደ ኃይሌ ገብረስላሴ እልህና እንደ ቀነኒሳ በቀለ አልሸነፍ ባይነት በለንደን ጎዳናዎች ላይ በዚያች የሚያዝያ እሁድ ሲያስተጋባ የዋለበት ሆነ። ይህ ውጤት ዝም ብሎ የተገኘ አይደለም። ከጀርባው በሰንደቆች የታጠረ የሳይንስና የጽናት ፍልሚያ ታሪክ አለው። ዮሚፍ በዝግጅቱ መጀመሪያ ላይ ባጋጠመው ከባድ ጉዳት ምክንያት ልምምድ አቋርጦ ነበረ። ነገር ግን ስፔን ድረስ ተጉዞ በከፍተኛ ሕክምና ህመሙን አሸንፎ ነው ወደ ልምምድ የተመለሰው። በውጤታማው አሰልጣኝ ገመዶ ደደፎ ስር በሳምንት ከ120 እስከ 140 ኪሎ ሜትር እየሮጠ በየ3 ሳምንቱ የደም ምርመራ እየተደረገለት የኃይል መጠኑ ተለክቶና የንፋስ አቅጣጫ ተጠንቶለት ነው ለዚህ ታላቅ ውድድር የበቃው። ዮሚፍ በታሪክ የመጀመሪያው ማራቶን የሮጠ አትሌት የገባበትን የፈጠነ ሰዓት በ24 ሰከንዶች ልዩነት በማሻሻል አዲስ የስፖርት ታሪክ ጽፏል። ይሁን እንጂ 25ኛውና 35ኛው ኪሎ ሜትር ላይ መውሰድ የነበረበትን የውሃ ማሟያ በስህተት ሳይወስድ መቅረቱ ጥቃቅን የምትመስል ግን ኃይል ያሳጣችው ከባድ ስህተት ነበረች። በዚህም ምክንያት ውድድሩ ሊያልቅ 41ኛው ኪሎ ሜትር ላይ በሰውነቱ ውስጥ ያለው ኃይል ሙሉ በሙሉ ተሟጠጠ። ውድድሩን አጠናቆ ከመስመር ሲገባ ለአሰልጣኞቹ የተነገረው የመጀመሪያው ቃል አዝናለሁ፣ 2ቱን ጠርሙሶች ስቼ ውድድሩን አጣሁት የሚል ነበረ። እርሱ ውድድሩን ያጣ መስሎት ነበረ። ነገር ግን ዓለምን ያስደመመ አዲስ ታሪክ መስራቱን በወቅቱ አልተረዳም ነበረ። በአዲዳስ አዲዜሮ አዲዮስ ፕሮ ኢቮ 3 ጫማ ታግዞ ያለምንም የረጅም ጊዜ ማራቶን ልምድና በኃይል እጥረት ውስጥ ሆኖ 1 ሰዓት ከ59 ደቂቃ ከ41 ሰከንድ መግባት ታምር ካልሆነ ምን ሊባል ይችላል? በውድድሩ ማብቂያ ጉልበቱ አልቆም፣ ድካም እየተጫነው ያሳየው የአጨራረስ ወኔ የኢትዮጵያውያንን የማይበገር ተስፋ ያለመቁረጥና ያልሸነፍ ባይነት መንፈስ ለዓለም በድጋሚ ያሳየበት ነበረ። እርሱ ውድድሩን ስላሸነፈ አዝኖ ሊሆን ይችላል። ዓለም ግን በመጀመሪያ ውድድር
1 ሰዓት ከ59 የገባውን ይህን ጀግና ከማድነቅ አልተመለሰም። በመጨረሻዎቹ አስደናቂ ሜትሮች ላይ ፊቱ ላይ ይነበብ የነበረው ቁርጠኝነትና የድል ጥማት የኢትዮጵያ አትሌቲክስ ምንጊዜም እንደማይተኛና ሁልጊዜም አዳዲስ ታሪክ ሰሪዎችን ለዓለም እንደሚያበረክት ያሳየበት ትልቅ ማረጋገጫ ነው። ለዚህ ጀግና ምን አይነት ክብር ይገባዋል? ለዚህ በሰከንዶች ድንበር ውስጥ ለሰፈረው በዓለም ሁለተኛ በኢትዮጵያ ቀዳሚ የሆነውን ታሪካዊ ሰዓት ላስመዘገበው የሰከንዶች ንጉሥ ዮሚፍ ቀጀልቻ እኛ ኢትዮጵያውያን ምን አይነት ክብር እንስጠው? በአዲስ አበባ ዳርቻዎች ብርድና ቁር ሳይበግረው ለዛሬው ማንነቱ የበቃው ይህ ጀግና የሀገር ባለውለታ ነው። ዮሚፍ የሰከንዶች ንጉሥ ብቻ አይደለም፣ እርሱ ገና ማራቶንን እየለመደው ያለ ነው። በቀጣይ በበርሊን አሊያም በቺካጎ የራሱን የዓለም ክብረ ወሰን ለመጻፍ አሊያም በ2028 የሎስ አንጀለስ ኦሎምፒክ የወርቅ አክሊል ለመድፋት አልሞ ተነስቷል። ይህ ገና ጅምሩ ነው ይላል ከ2018ም ሆነ ከምንጊዜም የስፖርት ታሪኮችም የአንዱ ባለቤት የሆነው ዮሚፍ ቀጀልቻ የኢትዮጵያ ልጅ። የተወደዳችሁ የቻናላችን ቤተሰቦች ስለ ዮሚፍ ያዘጋጀንላችሁ አጠር ያለች ዝግጅት ይህችን ያክል ትመስል ነበረ። እናንተም አብሮነታችሁን በላይክ በሼርና ኮመንት በማድረግ ስለምታደርሱን ሐሳብ አስተያየቶቻችሁን ከልብ በማመስገን በሌላ ዝግጅት በሌላ ፕሮግራም እስክንገናኝ ቸር ያገናኘን።